ምርጥ ጊዜ ነበር። ምን ያደርጋል? ምንድነው ፊት ላይ ተስፋ መቁረጥ ስሜት ነው? ተሸንፌ እኔንም በፍጹም ማመን አልችልም። እኔም ለራሴ ማመን አልፈለኩም። እውነታው ግን መሸነፌ ነው። ትሰማኛለህ? እኔ ከአንተ አፍ እንደዚህ አይነት ቃል አልጠብቅም። ወድጄ እኮ አይደለም ጓደኛዬ፣ ግን በቃ ከአቅሜ በላይ ሆነ። ቆይ ሰብሊ እንደገና አልፈልግም አለች እንዴ? በለው። አልገባኝም። ተመለስን እንጂ እንደ ድሮአችን አይደለም። እና ቀስ በቀስ እንደ ድሮአችሁ መሆናችሁ ይቀራል። በአፏ ነው እንጂ እንመለስ ያለችው፣ እንደ ድሮ አይደለም። ለነገሩ እሷ ምን ታደርግ? ያ ሰጎን ልቧን እየጠባው እኮ። ቢሆንም መሄድ ያልፈለገ ሰው ተገፍቶ አይሄድም። ለነገሩ እሱስ ልክ ነህ፣ ግን አንተ ቢሆንም ተስፋ መቁረጥ የለብህም። እየሞከርኩ ነው፣ ያቅሜን እየታገልኩ ነው። ለማንኛውም ጊዜው ሳይረፍድ ለዛ ይላተ ብዬ ዋጋውን ብትሰጡን ጥሩ ይመስለኛል። እየተከታተሉት በቅርቡ ዋጋውን ያገኛል። እሱ ነው የሚሻለው። እኔ ይሄንን በፍጹም ማመን አልችልም። ምኑን ነው ማተም? ቆይ ጓደኛሽ ግን ጤነኛ ነች? ስለማን ነው የምታወሪው? ስለይቷ ማውራ ይመስልሻል? እስቲ ተረጋጊ። እኔ እሱን በምን አውቃለሁ? እቺ መሲ ተብዬዋ ናታ። ቆይ አሁን ደግሞ ምን አደረገች? አንቺን ልጠይቅሽ እንጂ ምኑን ነው እኔን የምትጠይቂኝ? ለምንድን ነው ኤላ ከመሲ ጋር ቦይፍሬንድ እንደሆኑ ያነገርሽኝ? ምክንያቱም ቦይፍሬንዷ ስላልሆነ። ለዛ ነው እጅ ለእጅ ተያይዘው ማሬ ፍቅሬ ምናምን እየተባሉ ግቢው የሚዞሩት። ወይኔ እቺ እብድ የሆነች ልጅ እንደዛ ተቹ አደረገችው። ስለምንድን የምታወሪው? ኤላም ቦይፍሬንድ ያደርገዋለሁ ብላ ፎክራብኝ ነበር። አሃ እና እንደዛ ተቹ አደረገችው። እኔ ግን ያልገባኝ ቆይ እሺ እሱ እንዴት ይሻላት? እኔ እሱን በምን አውቃለሁ? ኤላ ግን እብድ ነው። ቆይ እንዴት ነው እኔ እንደምወደው ያልገባው? የኔ ቆንጆ በቃ አንቺ ተረጋጊ። ቀድመሽ እኮ ደፈር ብለሽ ብትነግሪው ይሻል ነበር። ቆይ ግን እኔ ያልገባኝ ለምንድን ነው መሲ ኤላም ቦይፍሬንድ ያደርገዋለሁ ብላ አንቺ ላይ ዛተችብሽ? እኔ እሱን በምን አውቃለሁ? ስለዚህ ፎከረችብሽ ማለት ካንቺ ጋር ምን ልትጋብታለች ማለት ነው? በምን ልትጋባለች? እና ለምን ፎከረችብሽ? ታውቂያት የለ እብድ ስለሆነች ይሆናል። ከሆነ ጥሩ እመኚኝ። ግን ሰብሊ እቺ ልጅ ከኔ ጋር ከባድ ጦርነት ውስጥ ነው የገባችው። የምን ጦርነት ባክሽ? ምን አገባኝ? ይመለከታል። ያው ጦርነቱ ከመጣ ይሄ ግቢ በሙሉ የገፈቱ ቀማሽ ይሆናል። ወይኔ እንዴት እንዳስጠላኸኝ ብታውቅ። ኧረ እባክሽ የኔ አይበልጥም። እኔ ራሱ እንዴት እንደምደብሪኝ። እኔ እኮ የማይገባኝ ነገር ቆይ መቼ ነው እናንተ የምትስማሙት? መቼም ልንስማማ እንችላለን። ከዚች ጋር ተስማሙ አልተስማማው ምን ጥቅም አለ? ይቅርታ አድርግልኝና ጓደኛዬን አትጠቅምም ስትላት ደስ አይለኝም። በእውነት ይቅርታ ይደረግልኝ። ለዛሬ ተደርጎላል። ከዚህ በኋላ ግን እንዳትደግም። ኦኬ። ስሚ እኔ የምልሽ አሁን ፈልጌሽ ነበር የመጣሁት። ምን ነው? እባክሽ የጆ ሁኔታ እያሳሰበኝ ነው። ጆ ምን ሆነ? በቃ የሌለ ስብር ብሏል። እሱን ሳይሆን የራሱ ፍቅርን እንደፈራው እያደረገኝ ነው። እኔ ምን አደረኩኝ? እየተቻለኝን እኮ እያደረኩኝ ነው። ይገባኛል እኮ ግን በቃ ትንሽ ጊዜ ተስጣጡ። ካሌብ ጊዜ እየሰጠሁት አይደል እንዴ? ይኸውልሽ የሆነ አባባል አለ፣ በእጅ ያለ ወርቅ እንደ መዳብ ይቆጠራል ይላል። ይኸውልህ ካሌብ አንተ ያልገባህ ነገር አለ። እሱ እኮ ወደ ድሯችን እንድንመለስ ነው የሚፈልገው። እኔ ደግሞ ያንን ማድረግ አልችልም። ጊዜ ያስፈልገኛል። እረዳሻለሁ ግን በቃ እሺ የተሻለሽ ነገር ሞክሩ። ጆኒ ልጎዳ ፈልጋለሁ። አትፈልጊም ግን ጎድተሽ። ፕሊስ ጆኒ እንደዚህ አትሁን። እስኪ ንገሪኝ እንዴት አልሆነ? እኔም እኮ ዳግመኛ ላለመሰበር ፈርቼ ነው እንጂ አንተን ለመጉዳት አይደለም። ዳግመኛ ይሰብረኛል ብለሽ ካሰብሽ ለምን አብረን እንድንሆን ፈለግሽ? እንደውም ልንገርሽ አብረን እንድንሆን የፈለግሽው ይሄ ኤልያስ ተብዬውን ለማስቀናት ፈልገሽ ነው። ምን ለማለት ፈልገህ ነው? ለማለት የፈለግኩትማ ግልጽ ነው። ልብሽ ለኤልያስ ሸፍቷል። አልሸፈተም። እንድንመለስ የፈለግኩ ስለምወድህና ስለምወድህ ብቻ ነው። አንተ ግን በጭራሽ አይገባም። ምንም እኮ ላይገባኝ ይችላል፣ ግን እንደዚህ ይሁን ከሉት ስለምወድሽ። የምትወደኝ ግን እየመሰለኝ አይደለም። ነገረ ስራ ሁሉ እኮ እኔን መግፋት ነው የያዘው። እንደዚህ እንዲሰማኝ ስላደረኩኝ በጣም ይቅርታ። እኔ እኮ ይቅርታን አይደለም የምፈልገው፣ በቃ እንድታምነኝና እንድታምነኝ ብቻ ነው የምፈልገው። እሺ አምንሻለሁ።
ደግሞ ሲገባ ሳይ ደስ አይለኝም። ወርጄ እኮ አይደለም ፍቅር እኮ ጢባጢ ብዬ ትጫወተብኝ። እኔ አንተን ላለማስደበር እሞክራለሁ። አንተ ደግሞ ሙሉ ለሙሉ እኔን ለማመን ቃል ግባልኝ። ቆይ እቺ ልጅ ምን ባድርጋት ነው የሚሻለው? እንግዲህ ፈጣሪ ያለቀልብ ትገዛ ይሆናል። እየተከተልከኝ ነው? እኔ መች ስራ ፈታውና ነው አንቺን መከታተልሽ? እና ካልተከተልከኝ እዚህ ምን ትሰራለህ? አንቺ ራስሽ እዚህ ምን ታደርጊያለሽ? ምን አገባ? እንደዛ ከሆነ አንቺ የማያገባሽም ማለት ነው። ስማ ናታን፣ ከዚህ በኋላ በእኔ ችግር አንተ ምንም አያገባህም። እሺ እኮ ለምን? የራሴን ችግር በራሴ መወጣት ስለምችል። ገባኝ። ምኑ? እንደ ሸንኮራ አገዳ አኝከሽ እንትፍ እንዳልሽኝ ነው። አትዘላብድ በእናትህ። እኔ እንደዛ አላልኩም። እና ታዲያ አታስፈልገኝም ማለት ምን ማለት ነው? ግልጽ እኮ ነው ያወራሁህ። የራሴን ችግር በራሴ መወጣት አቅም አለኝ እያልኩ። አታስፈልገኝም ከዚህ በኋላ አጠገቤ እንዳትደርስ እያልሽኝ እኮ። እኔ እንደዛ አላልኩም። አጠገቤ አትድረስ አላልኩህም ናታን። የራሴን ችግር ራሴ መወጣት እችላለሁ እያልኩ። እሺ ገባኝ። ምንድን ነው የምታፈላው ናታን? ሻይ ላፍላልሽ? ቡና ላፍላልሽ? የቱን ላፍላልሽ? ምን ለማለት እንደፈለኩ ገብቶሃል? ጥርግ በላ። እቺ ደግሞ አቶ ኢሊያስ ምን ነው ፊትህ እንደ ባቢሎን ግን በፈራረስ? ኑሮ ከብዶት ይሆናል። ኑሮ አሁን ላይ ያልከበደው አለ ብለህ ነው? ምን አንተ ተለየብኝ? አትይኝ። እንዴት ሆኖ ተለየብሽ? እኔ እንጃ። ሎትሮ ኮራ ጀነን ቀብራረ ብሎ ቆጥ ላይ ካልሰቀላችሁኝ ምናምን የሚለው ልጅ እንደዚህ ኩምሽሽ ብሎ ታገኘው። ታዲያ ምን ልበል? እና ምን ሆንክ ይመስልሻል? ህይወት ደህና አድርጋ ቁንጥጥ አድርጋ ያስተማረች ነው የሚመስለኝ። ይሆናል። እሺ ታዲያ እንዴት ነው? ከራስ ጋር ታረቃችሁ? እርግጠኛ አይደለሁም፣ ግን ትንሽ አላማዬን ሳልስት አልቀርም። እና እንደምታፈቅራት ነገርካት? ማንን? አላማህን ያሳተች ልጅ ነው። እኔ ሴት አሳተችኝ አላልኩኝም። እሱ ገብቶኛል። ፍቅር ነው ያሳተህ። ግን አሁን የኔ ጥያቄ ስሜትህን ነገርካት፣ ገለጽክላት ወይ ነው? ይቅርታ አድርጊልኝና ቤዛ፣ የማይሆን ድምዳሜ ላይ ነው የደረስሽው። እኔ ከማንም ሴት ፍቅር አልያዘኝም። እሺ ጥሩ፣ እኔ አመንኩህ እንበል። ታዲያ አላማህን ያሳተህ ነገር ምንድን ነው? አልሳትኩኝም፣ ግን ትንሽ የዚህን ትምህርት ቤት ማህበራዊ ኑሮ ስለምደው ነገር ተሰማኝ እንጂ። አይ እንደዛም ከሆነ አሪፍ ነው። አንዳንዴ ሽንፈትን አምኖ መቀበል በጣም ጥሩ ነገር ነው። አልገባኝም። አንዳንዴ እኮ ሁሉንም ነገር ታግለህ ማሸነፍ አትችልም። መሸነፍ በራሱ ይዞት የሚመጣው ትምህርትና ልምድ አለ። እሱ ደግሞ አንተን ለትልቅ ትግል ያዘጋጅሃል። አሁንም አልገባኝም። አይ ቢገባህ ኖሮ ቅድሙን ነበር የምትመልስልኝ። ለማንኛውም አሁን ከራስ ጋር ታረቅ። ይኸውልሽ ቤታ፣ እኔ ከራሴ ጋር ሁሌም ፒስ ነኝ። ሊሆን ይችላል። ደህና ዋል። ስንት አይነት ሰው አለ። በግድ ፍቅር ይዞኛል እንድላት ነው እንዴ የምፈልገው? ማናት? በስመ አብ ወልድ። አትደንግጥ መሲ ነኝ። ምንድነው እንደ ሰላቢ ክስት የምትይው? ግን ከማን ነው ፍቅር ያዘ? እኔ ከማንም ፍቅር አልያዘኝም። አትዋሽ። የለ አልያዘኝም ካልኩሽ አልያዘኝም ነው እንግዲህ። እንዳረሰው ቦይ ፍሬንዴ ነህ። እሺ ይሄ ልጅ ማለይበት ቦታ የት ሄደ? ተረጋጋ። አውቆ ነው እሱ። ሲጀመርኛ ማናደግ ነው የሚፈልገው። ቅድም የተባባልነው ነገር እንዳትረሳ። አትየውም እንዴ እንዴት እንደሚያደርገው? እሱ ችግሩ ካንተ ጋር አይደለም ከኔ ጋር ነው። ጆ ተረጋጋ። አውቆ ነው ሊያናድድ ነው። የሚያደርገው ነገር እኮ ክብረ ነክ ነው። ይገባኛል። በቃ ግን አሁን አንተ ተረጋጋ። እንደዚህ እያደረገ እንዴት ነው ዝም ብዬ የምቀመጠው? እማትሰማኝ ከሆነ ጥዬህ ነው የሚሄደው። እና እንደዚህ እያደረገ ዝም ልበለው? አዎ፣ ትምህርት ቤት ውስጥ የሆነ ነገር ብታደርግ የሚፈጠረው ማሰብ አይከብድህም አይደል? ወይኔ ጆኒ፣ የማንም ሰገጤ መጫወቻ ልሁን? ሆነንም አንቀርም። ማድረግ ያለብንን ነገር እናደርጋለን። አሁን ግን ተረጋጋ። ተረጋጋ። እንሂድ። ነይ። ማነሽ? ነይ ሰብስሽ። የሁለታችሁ ሂሳብ ተከፍሏል። ማን የከፈለው? እሱ ነው የከፈለው። ጆ ተረጋጋ። ጆ ተረጋጋ።
ቆይ አንተ ምን እያደረክ ነው? እንዲህ ክብሬ ዝቅ ሲያደርግ ማየት አልፈልግም። እና ከትምህርት ቤት መባረር ነው የምትፈልገው? ልባረራ ብባረርም ግድ አይሰጠኝም። ቆይ አንተ ምንድን ነው ችግርህ? እንደምጋብዝሽ ቃል ገብቼልሽ ነበር። እኔ ቃሌን ብቻ ነው የጠበቅኩት። እሺ ከፍቅረኛ ጋር ሆኜ ለምን እንደምትጠቅሰኝ አይተሽኝ ነበር? ቆይ አንተ ግን ጤነኛ ነህ? አዎ እስከ ዛሬ ጤነኛ ነበርኩ። አንቺን ካወቅኩ በኋላ ግን የሆነች በሽታ ቢጤ ጀማምራኛለች። ቆይ ነው የምለው ፍቅረኛህስ? እንዴ ፍቅረኛ አለው እንዴ? ከዛች ከመሲ ተብዬዋ ጋር አብረው ሆነዋል። የምርሽ ነው? አዎ ተያይዘው አሸሼ ገዳሚ ሲሉ ነው። ይሄ ይገርማል። ለምን ገረመ? መገረም መብቴ መሰለኝ። አትፍራ፣ እኔ አልከስም። ግን እዚህ ግቢ እንዳለ እንዴት እንደምበቀል አሳያለሁ። ይቅና ጆ ቆይ ደህና ነህ? ማግነው ባልሽ እንደዚህ የተበላሸ ቲማቲም አስመስለኝ ደህና ነህ ምን አስተይ አታፍሪ። ምን አይነት ዕዳ ነው? ዛሬ ያ ጆኒ ተብዬ ወንድ ወጣ። ብቻ ጆኒ ነው እንደዚህ የመታኝ እንዳትልህ። ዝም ብሎ አንድ ቦክስ ነገር አሳረፈብኝ እና ፊርማውን አሰፈረብሻ። ግን ተፋታው ዝም ብለህ ለጊዜው። ብቻ ሰኔ 30ን ጠብቀህ ቀጠቅጠዋለሁ እያልክ ባለው ነው። አይ እንደሱ እንኳን አይደለም። ከሰብሊ ጋር ነበሩ? ምን ብታደርገው ነው በሷ ፊት ደፍሮ የመታክ? ጠቅሻት ማለትማ አንድ ሁለቴ ድብን አርጌ ጥቅስ አረኳት። እና መቶ ዘራፍ አለ። የተማሪዎች ካፌ ነበር። ከዛ በኋላ እነሱን የሚሳብ ጠቅልዬ ከፍዬ ስወጣ መቶ ዘራፍ አለ። የት አባቱ ይመችህ። ያቺ ሞኝስ ምን አለች? መጀመሪያ ጓለ ማለት ምናምን ሞክራ ነበር። ከዛ በኋላ ደግሞ መጣ እንዴት ነው እናናትች ይበላት። ከማይሆን ሰው ጋር ገጥማ ህይወቷን ታመሰቃቀላለች። በቃ እኔ ሊደ ወዴት? ወደ ቤት። ይሄ ነገር ትንሽ ቆይቶ ሊያብቅ ይችላል እና መምህር ካየ ደግሞ ጥሩ አይመጣ። እባክህ ቀጣይ ሂስትሪ ነው። እሱ ደግሞ ምንም አይደንቀው። አረፍ የለም ይሄ መጣች በእናና ተማራችን ነኝ። ቆይ ባልሽ ምን አድርግ ብሎ ነው ፍቅረኛዬን የሚቀጠቅጠው? የራሱ የኢላ ጥፋት ነው። ይኸውልሽ የፍቅረኛዬን ስም አቆላምጠሽ እንድትጠራው ያልፈልግምሽ። እሺ አላቆላምጠውም። ኤላ ማለቴ ኤልያስ። እንዴት ነው? እንዴትስ ቢሆን አንቺ ምን አገባሽ? በተፈጠረው ነገር ስላዘንኩ ነው። እኔ ካዘንኩለት ይበቃዋል። ያንቺ ማዘን አስፈላጊ አይደለም። ቆይ ደግሞ አታፍሪም? እንዲያስደብድበሽ ስታበቂ እንዴት ነው ብለሽ ስትመጪ? እኔ አላስደበደብኩትም። ጆኒ ተናዶበት ነው። እኔ አሁን በጣም ደህና ነኝ። በቃ ወደ አሁን መሄድ ይኖርብኛል። ይሄ ነገር እንዲፈጠር አልፈልግም። በጣም እሺ እንግዲህ የፍቅረኛዬን እጅ ብትለቂ ምን ይመስልሻል? ይቅርታሽን ቀቅለሽ ቢሆን መሲ ግን ምን አድርጌሽ ነው እንደዚህ የምትሆኚ? ፍቅረኛዬን አስደብድበሽብኝ ነው። ቆይ ኤላን አንቺ ፍቅረኛ ያደረገው ማን ነው? ኤላ መልስላት። እኔ ራሴ ነኝ። ውሸታ። በዚህ ፍጥነት ሰው ከሰው ጋር ፍቅረኛ ሊሆን አይችልም። የኛ ግን ሆነ። እኔ በቃ የኔ ፍቅር እንሂድ። ብንሄድ ሳይሻል አይቀር። ቻው ሳምቢ። ማንዬ የኔ አባት እዴ አንቺ የሌላ ፊት ተገኝቷል። እባክሽ ምንድነው ሚስጥሩ? ጮማ የሆነ ወሬ ነው ያለኝ።
ምንድነው? ይሄ ኤላ ተብዮን ላት በላት አላረኳትም ግቢ ውስጥ። አዎ ብቻ ብልጭ አለብኝና አንድ ሁለት በቦክስ ላት ሳረገው ቀዩዋ መብራት ብልጭ አረገችው። አረ ይመችሽ። የሌላ አፍልቶ ነበረ፣ አሁን ብርድ ይልለታል። አረ ሌላም ገራሚ ዜና አለ። ደግሞ እሱ ምንድነው? አለምን አይታታል? አዎ እዚህ ስተዲ ግሩፕ ነች መሰለኛ። መሲ ተብዮዋና ኤላ ተጣብሰዋል አሉ። አረ እባክህ እኔ ይሄንን አላምነው። ከሰብለ አፍ ነው የሰማሁት አልኩህ እኮ። አረ ቢሆንም እኔ ይሄንን አላምነው። እኔም እባክህ ያን ያህል አላመንኩም። ለዛ ነው አለምን የፈለኳት። እና በቃ ሄደን እንፈልጋታ። ይሄ እውነት ከሆነ ግን ለአንተ የሌለ ምርጥ ዜና ነው። ቀላል ምርጥ ዜና ባደረገውና በእናትህ ከጭንቄ በተገላገልኩ። ለነገሩ በዛም ሆነ በዚህ ከጭንቀ መገላገል አይቀርም ነበረ። በለን ሄደን እንፈልጋታ። አቶ ኤልያስ ምን ነው ፊትህ እንደ ባቢሎን ግን በፈራረስ? ኑሮ ከብዶት ይሆናል። ኑሮ አሁን ላይ ያልከበደው አለ ብለህ ነው? ምን ነው አንተ ተለየብኝ? አትይኝ። እንዴት ሆኖ ተለየብሽ? እኔ እንጃ። ሎትሮ ኮራ ጀነን ቀብራረ ብሎ ቆጥ ላይ ካልሰቀላችሁኝ ምናምን የሚለው ልጅ እንደዚህ ኩምሽሽ ብሎ ሳገኘው ታዲያ ምን ልበል? እና ምን ሆንክ ይመስልሻል? ህይወት ደህና አድርጋ ቁንጥጥ አድርጋ ያስተማረች ነው የሚመስለኝ። ይሆናል። እሺ ታዲያ እንዴት ነው? ከራስ ጋር ታረቃችሁ? እርግጠኛ አይደለሁም፣ ግን ትንሽ አላማዬን ሳልስት አልቀርም። እና እንደምታፈቅራት ነገርካት? ማንን? አላማህን ያሳተችህ ልጅ ነው። እኔ ሴት አሳተችኝ አላልኩኝም። እሱ ገብቶኛል። ፍቅር ነው ያሳተህ። ግን አሁን የኔ ጥያቄ ስሜትህን ነገርካት፣ ገለጽክላት ወይ ነው? ይቅርታ አድርጊልኝና ቤታ፣ የማይሆን ድምዳሜ ላይ ነው የደረስሽው። እኔ ከማንም ሴት ፍቅር አልያዘኝም። እሺ ጥሩ፣ እኔ አመንኩህ እንበል። ታዲያ አላማህን ያሳተህ ነገር ምንድን ነው? አልሳትኩኝም፣ ግን ትንሽ የዚህን ትምህርት ቤት ማህበራዊ ኑሮ ስለምደውን ነገር ተሰማኝ እንጂ። አይ እንደዛም ከሆነ አሪፍ ነው። አንዳንዴ ሽንፈትን አምኖ መቀበል በጣም ጥሩ ነገር ነው። አልገባኝም። አንዳንዴ እኮ ሁሉንም ነገር ታግለህ ማሸነፍ አትችልም። መሸነፍ በራሱ ይዞት የሚመጣው ትምህርትና ልምድ አለ። እሱ ደግሞ አንተን ለትልቅ ትግል ያዘጋጅሃል። አሁንም አልገባኝም። አይ ቢገባህ ኖሮ ቅድሙን ነበር የምትመልስልኝ። ለማንኛውም አሁን ከራስ ጋር ታረቅ። ይኸውልሽ ቤታ፣ እኔ ከራሴ ጋር ሁሌም ፒስ ነኝ። ሊሆን ይችላል። ደህና ዋል። ስንት አይነት ሰው አለ። በግድ ፍቅር ይዞኛል እንድላት ነው እንዴ የምፈልገው? ማናት? በስመ አብ በወልድ። አትደንግጥ መሲ ነኝ። ምንድነው እንደ ሰላቢ ክስት የምትይው? ግን ከማን ነው ፍቅር ያዘ? እኔ ከማንም ፍቅር አልያዘኝም። አትዋሽ የለ። አልያዘኝም ካልኩሽ አልያዘኝም ነው እንግዲህ። እንዳረሰው ቦይ ፍሬንዴ ነህ። እሺ ይሄ ልጅ ማለይበት ቦታ የት ሄደ? ተረጋጋ። አውቆ ነው እሱ። ሲጀመር እኛ ማናደግ ነው የሚፈልገው? ቅድም የተባባልነውን ነገር እንዳትረሳ። አትየውም እንዴ እንዴት እንደሚያደርገው? እሱ ችግሩ ካንተ ጋር አይደለም ከኔ ጋር ነው። ጆ ተረጋጋ። አውቆ ነው ሊያናድድ ነው። የሚያደርገው ነገር እኮ ክብረ ነክ ነው። ይገባኛል። በቃ ግን አሁን አንተ ተረጋጋ። እንደዚህ እያደረገ እንዴት ነው ዝም ብዬ የምቀመጠው? እማትሰማኝ ከሆነ ጥዬህ ነው የሚሄደው። እና እንደዚህ እያደረገ ዝም ልበለው? አዎ፣ ትምህርት ቤት ውስጥ የሆነ ነገር ብታደርግ የሚፈጠረው ማሰብ አይከብድህም አይደል? ወይኔ ጆኒ፣ የማንም ሰገጤ መጫወቻሉን ሆነንም አንቀርም። ማድረግ ያለብንን ነገር እናደርጋለን። አሁን ግን ተረጋጋ። ተረጋጋ። እንሂድ። ነይ ማነሽ? ነይ ሰብስሽ። የሁለታችሁ ሂሳብ ተከፍሏል። ማን የከፈለው? እሱ ነው የከፈለው። ጆ ተረጋጋ። ጆ ተረጋጋ። ተረጋጋ። ቆይ አንተ ምን እያደረክ ነው? እንዲህ ክብሬ ዝቅ ሲያደርግ ማየት አልፈልግም። እና ከትምህርት ቤት መባረር ነው የምትፈልገው? ልባረራ ብባረርም ግድ አይሰጠኝም። ቆይ አንተ ምንድን ነው ችግርህ? እንደምጋብዝሽ ቃል ገብቼልሽ ነበር። እኔ ቃሌን ብቻ ነው የጠበኩት። እሺ ከፍቅረኛዬ ጋር ሆኜ ለምንድን ነው የምትጠቅሰኝ? አይተሽ ነበር።
ቆይ አንተ ግን ጤነኛ ነህ? አዎ እስከ ዛሬ ጤነኛ ነበርኩ። አንቺን ካወቅኩ በኋላ ግን የሆነች በሽታ ቤት ይጀማምራኛለች። ቆይ እኔ የምለው ፍቅረኛህስ? እንዴ ፍቅረኛ አለው እንዴ? ከዛች ከመሲ ተብዬዋ ጋር አብረው ሆነዋል። የምርሽ ነው? አዎ ተያይዘው አሸሼ ገዳሚ ሲሉ ነበር። ይገርማል። ለምን ገረመ? መገረም መብቴ መሰለኝ። አትፍራ፣ እኔ አልከስም። ግን እዚህ ግቢ እንዳለ እንዴት እንደምበቀል አሳየው። ይቅና ጆ ቆይ ደህና ነህ? አግነው ባልሽ እንደዚህ የተበላሸ ቲማቲም አስመስለኝ ደህና ነህ ምን አስትይ አታፍሪም? ምን አይነት ዕዳ ነው? ዛሬ ያ ጆኒ ተብዬ ወንድ ወጣ። ብቻ ጆኒ እንደዚህ መታኝ እንዳትልህ። ዝም ብሎ አንድ ቦክስ ነገር አሳረፈብኝ እና ፊርማውን አሰፈረብሻ። ግን ተፋታው ዝም ብለህ? ለጊዜው ብቻ ሰኔ 30ን ጠብቀህ ቀጠቅጠዋለሁ እያልክ ባለው ነው። አይ እንደሱ እንኳን አይደለም። ከሰብሊ ጋር ነበሩ? ምን ብታደርገው ነው በሷ ፊት ደፍሮ የመታክ? ጠቅሻት ማለትማ አንድ ሁለቴ ድብን አርጌ ጥቅስ አረኳት። እና መቶ ዘራፍ አለ። የተማሪዎች ካፌ ነበር። ከዛ በኋላ እነሱን የሚሳብ ጠቅልዬ ከፍዬ ስወጣ መቶ ዘራፍ አለ። የት አባቱ ይመችህ። ያቺ ሞኝስ ምን አለች? መጀመሪያ ጓለ ማለት ምናምን ሞክራ ነበር። ከዛ በኋላ ደግሞ መጣ እንዴት እናናትች ይበላት። ከማይሆን ሰው ጋር ገጥማ ህይወቷን ታመሰቃቀላለች። በቃ እኔ ሊደ ወዴት? ወደ ቤት። ይሄ ነገር ትንሽ ቆይቶ ሊያብቅ ይችላል እና መምህር ካየ ደግሞ ጥሩ አይመጣ። ባክ ቀጣይ ሂስትሪ ነው። እሱ ደግሞ ምንም አይደንቀው። አረፍ የለም እየመጣች ነው። በእናና ተባላችን ነይ። ቆይ ባልሽ ምን አድርግ ብሎ ነው ፍቅረኛዬን የሚቀጠቅጠው? የራሱ የኢላ ጥፋት ነው። ይኸውልሽ የፍቅረኛዬን ስም አቆለምጠሽ እንድትጠራው ያልፈልግምሽ። እሺ አላቆላምጠውም። ኤላ ማለቴ ኤልያስ እንዴት ነህ? እንዴትስ ቢሆን አንቺ ምን አገባሽ? በተፈጠረው ነገር ስላዘንኩኝ ነው። እኔ ካዘንኩለት ይበቃዋል። ያንቺ ማዘን አስፈላጊ አይደለም። ቆይ ደግሞ አታፍሪም? እንዲያስደብድበሽ ስታበቂ እንዴት ነው ብለሽ ስትመጪ? እኔ አላስደበደብኩትም። ጆኒ ተናዶበት ነው። እኔ አሁን በጣም ደህና ነኝ። በቃ ወዴ አሁን መሄድ ይኖርብኛል። ይህ ነገር እንዲፈጠር አልፈለግኩም ነበር። በጣም ይቅርታ። እሺ እንግዲህ የፍቅረኛዬን እጅ ብትለቂ ምን ይመስልሻል? ይቅርታሽን ቀቅለሽ ቢሆን። መሲ ግን ምን አድርጌሽ ነው እንደዚህ የምትሆኚው? ፍቅረኛዬን አስደብድበሽብኝ ነው። ቆይ ኤላን አንቺ ፍቅረኛ ያደረገው ማን ነው? ኤላ መልስላት። እኔ ራሴ ነኝ። ውሸታ። በዚህ ፍጥነት ሰው ከሰው ጋር ፍቅረኛ ሊሆን አይችልም። የኛ ግን ሆነ። እኔ በቃ የኔ ፍቅር እንሂድ። ብንሄድ ሳይሻል አይቀርም። ቻው ሰብሊ። ማንዬ የኔ አባት እዴ አንቺ የሌላ ፊት ተገኝቷል። እባክሽ ምንድነው ሚስጥሩ? ጮማ የሆነ ወሬ ነው ያለኝ። ምንድነው? ይሄ ኤላ ተብዬውን ላት በላት አላረኳትም ግቢ ውስጥ። አዎ ብቻ ብልጭ አለብኝና አንድ ሁለት በቦክስ ላጥ ሳደርገው ቀዩዋ መብራት ብልጭ አደረገችው። አረ ይመችሽ። የሌላ ፍልቶ ነበረ። አሁን ብርድ ይልለታል። አረ ሌላም ገራሚ ዜና አለ። ደግሞ እሱ ምንድነው? አለምን አይታታል? አዎ እዚህ ስተዲ ግሩፕ ነች መሰለኛ። መሲ ተብዬዋና ኤላ ተጣብሰዋል አሉ።
ኧረ እባክህ እኔ ይህንን አላምነው። ከሰብሌ አፍ ነው የሰማሁት አልኩህ እኮ። ኧረ ቢሆንም እኔ ይህንን አላምነው። እኔም እባክህ ያን ያህል አላመንኩም። ለዛ ነው አለምን የፈለኳት። እና በቃ ሄደን እንፈልጋታ። ይሄ እውነት ከሆነ ግን ለአንተ የሌለ ምርጥ ዜና ነው። ቀላል ምርጥ ዜና ባደረገውና በእናትህ ከጭንቄ በተገላገልኩ። ለነገሩ በዛም ሆነ በዚህ ከጭንቀ መገላገል አይቀርም ነበረ። በል እንሂድ እንፈልጋታ።